ሰላም እንደምሰነበታችሁ። ዛሬ ላሳያችሁ የፈለኩት እጅግ በጣም ታሪካዊና ታላቅ የበረከት ቦታ ነው። ቦሩ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ነው። በደሴ ዙሪያ የሚገኝ ከደሴ የተወሰኑ ኪሎ ሜትሮች ርቀት ላይ የሚገኝ ቤተክርስቲያን ነው። ንጉስ ሚካኤል ያሰነጹት ቤተክርስቲያን ነው። መምህር አካለ ወልድ ታላላቅ መምህራኖች ያፈሩበት ታላቅ ቦታ ነው። የምታያቸው የአብነት ትምህርት ቤቶች ናቸው። ጉባኤ ቤቱ ማለት ነው። አጸዱ ያው በቤተክርስቲያኑ ዙሪያ ያለው አጸድ ነው። ይህ የምታዩት ፊት ለፊት ደግሞ ቤተክርስቲያኑ ነው ማለት ነው። ንጉስ ሚካኤል ያሰሩት ቤተክርስቲያኑ። በዋናነት ዛሬ ላሳያቸው የፈለኩት ጋርዶ ሚካኤል የሚባል ከቦሩ ሥላሴ ወደ ላይ ከፍ ብሎ ነው ይሄ ቦታ ማለት ነው። ዛሬ እዛ ቦታ ተገኝተናል። ቅዳሴ ተጀምሯል። ህዳር 12 ቀን ነው ማለት ነው። ከቅድስት ሥላሴ ከፍ ብሎ ላይ ተራራው ላይ ጋርዶ ሚካኤል ማለት ይሄ ነው ማለት ነው። እንግዲህ ታኅሳስ 12 ቀን በታላቅ ድምቀት ይከበራል። ነገር ግን ብዙ ሰው ስለማያውቀው ብዙ ምዕመን እዚህ ቦታ አይገኝም። ስለዚህ እዚህ ቦታ ላይ በጣም ታላቅ ቃል ኪዳን ያለው ቦታ ስለሆነ እዚህ ቦታ ላይ የመጣን በረከት እንድናገኝ ይህን ቪዲዮ ለሁሉም ሼር አድርጉት ማለት ነው። ከቅድስት ሥላሴ ቤተክርስቲያን ከፍ ብሎ ላይ ተራራ ላይ የሚገኝ ጋርዴን ሚካኤል የሚባል ቤተክርስቲያን ላይ እንገኛለን። እዚህ ተራራ ላይ ሆነን እንግዲህ ወደታች ወርቁለን ስንመለከት አይገዳም አቡነ ኢየሱስ ማ በርቀት ይታያል ማለት ነው። እጅግ በጣም ታላቅ ቃል ኪዳን ያለው ቦታ ነው። ታላቅ የበረከት ቦታ ህዳር 12 በታላቅ ድምቀት ይከበራል ማለት ነው። ስለዚህ ይህን ቦታ ብዙ ሰው ስለማያውቀው ብዙ ሰው አልተገኘም። ስለዚህ ሁላችሁም የቪዲዮ ሼር አድርጋችሁት በዓላቶቹ በሚከበሩበት ቦታ እንዲሁም በማንኛውም ጊዜ መታችሁ ከዚህ ቦታ ረድኤት በረከት እንድትካፈሉ አሳስባለሁ። ሼር አድርጉት ቪዲዮ። ይህ የምትሰሙት የሰንበት ትምህርት ቤት መዘምራን ማለትም የቦሩ ሥላሴ ማለት ነው። በዓሉን ለማክበር ለማንገስ እዚህ ቦታ ተገኝተው መዝሙር እያጠኑ ነው የሚገኙት ማለት ነው። እንደምታዩት የተገኘው ምዕመን እጅግ በጣም አናሳ ነው። ቦታው እጅግ በጣም የሚማረክ ደስ የሚል የቅዱሳን ቦታ ስለሆነ መጠን ምዕመን ግን ብዙ አልተገኘም። ቦታው አልታወቀም ማለት ነው። ስለዚህ ሰው በሌለበት ቦታ ሰው ሆኖ መገኘት አስፈላጊ ስለሆነ እዚህ ቦታ ላይ እየመጣን የቅዱስ ሚካኤል በዓል የቅዱስ ሚካኤል ረድኤት በረከትን መሳተፍ ይጠበቅብናል ማለት ነው። ከተወሰነ ሰዓት ደቂቃ በኋላ የቅዱስ ሚካኤል ታቦቱ ከመንበሩ ተነስቶ ወዴት ያደርጋል? ሁላችንም እስከ መጨረሻው ድረስ አብረን እናከብራለን ማለት ነው። ታቦተ ሕጉ ከመንበረ ክብሩ ወጥቶ ወዴት ሊያደርግ ነው ማለት ነው። እንደምታዩት የሰንበት ትምህርት ቤት መዘምራን እንዲሁም ምዕመናን በዙሪያው ቤተክርስቲያኑ ዙሪያ ቀርበው ዝማሬ እየዘመሩ እግዚአብሔርን እያመሰገኑ ይገኛሉ ማለት ነው። አብረን እየዘመርን እንከታተል እስከ መጨረሻው።
በደሴና አካባቢው ያሉ አድባራቶች እጅግ በጣም በርካታ መዘምራን አላቸው፣ የሰንበት ትምህርት ቤት አባላት፣ የማህበረ ቅዱሳን አባላት። ስለዚህ እዚህ ቦታ ላይ እንደምታያቸው እጅግ በጣም አናሳ የሰንበት ትምህርት ቤት መዘምራን ናቸው የሚገኙት ማለት ነው። ከዚህ በኋላ ባለው ጊዜ ቤተክርስቲያኑን በሚገባ ማገልገል ይጠበቅብናል ማለት ነው። ርቀን ይሄን እዚሁ ቦታ ላይ የተገኘን ከቅዱስ ሚካኤል ረድኤትና በረከትን መካፈል ያስፈልጋል ማለት ነው። ታቦተ ሕጉ ከመንበረ ክብሩ ተነስቶ ወዴት ሊያደርግ እየወጣ ይገኛል ማለት ነው። እንደምታዩት ሁላችሁም እልል እያላችሁ እግዚአብሔርን እያመሰግናችሁ አብረን እየዘመርን ባላችሁበት ቦታ ሆነን የመልአኩ ቅዱስ ሚካኤልን ታቦተ ሕጉን እናከብራለን ማለት ነው። የቅዱስ ሚካኤል ረድኤት በረከት በያላችሁበት የዓለም ክፍል ከእናንተ ጋር ይሁን። እንደምታዩት ንቦች አሉ። ወር የሚሉ ነገሮች ይታያቸው ከሆነ ይህ ንብ ከቤተ ክርስቲያኑ ውስጥ ነው ማለት ነው፣ ወደ ውጭ እየወጣ የምታዩት ማለት ነው። ስለዚህ ሰውንም እንደምታዩት በጣም ብዙ ሰው ያለ እንዳይመስላችሁ። ዓመታዊ ክብረ በዓል እየተከበረ በጣም ብዙ ህዝበ ክርስቲያን ባለበት በደሴ ከተማ ይህ ቦታ በደንብ ባለመታወቁ ምክንያት እጅግ በጣም አናሳ ምዕመን እያከበረ ነው የሚገኘው። እንደምታዩት ካሜራውን ቀረብ አድርጌ ስቀርጸው ነው እንጂ በጣም ትንሽ ህዝብ ነው ያለው ማለት ነው እያከበረ ያለው። ስለዚህ ከዚህ በኋላ ባለው ጊዜ በጣም ብዙ በርካታ መዘምራን፣ ሊቃውንተ ቤተክርስቲያን ስላለን ይህን ቦታ በደንብ ማክበር ማስተዋወቅ ይጠበቅብናል። የሁላችንም ኃላፊነት ሊሆን ይገባል ማለት ነው። ሁላችንም አብረን እየዘመር አለልያን እያሸበሸብን ባለንበት ቦታ ሆነን ታቦተ ሕጉ ወዴት እያደረገ ስለሆነ
እየዞረ ስለሆነ ነው ያለው ማለት ነው። ያው እንደምታዩት አናሳ ህዝበ ክርስቲያንም ቢሆንም በመጠጋጋት ምእመኑም ከሰንበት ተማሪው ጋር አንድ ላይ ሊቃውንቱም ሁሉም አንድ ላይ እየዘመሩ የሊቀ መላእክት ቅዱስ ሚካኤልን ታቦተ ሕጉን እያከበሩ ይገኛሉ ማለት ነው። እንደምታዩቸው ህፃናቱ እግዚአብሔር እያመሰገኑ ይገኛሉ ማለት ነው። ህፃናቱ ከወጣቱ ጋር ተቀላቅለው ነው እየዘመሩ ያሉት። ምክንያቱም እጅግ በጣም አነስተኛ የሰንበት ተማሪዎች ስለሆነ ያሉት ማለት ነው። ስለዚህ በተለይ ደሴና አካባቢው በየአድባራቱ ያላችሁ የሰንበት ትምህርት ቤት መዘምራን ይህንን ቦታ በሚገባ በበዓላቱ ጊዜ ልናከብረው ልናስበው ይገባል ማለት ነው። እዛ ቦታ ላይ የተገኘን በደንብ ክብሩን ከፍ ከፍ ልናድርግ ይገባል ማለት ነው። ሊቀ መላእክት ቅዱስ ሚካኤል በያላችሁበት የዓለም ክፍል ከክፉ ነገር ሁሉ ይጠብቃችሁ፣ ቤታችሁን በበረከት ይሙላው። ይህን ቪዲዮ የምትከታተሉ ለሌሎችም ሼር አድርጉት። የምታዩቸው ንቦች አሉ። ከታዩአችሁ ንቦች አሉ ወር ወር የሚሉ ማለት ነው። እነዚህ ንቦች ከቤተ ክርስቲያን ነው የሚወጡት። እንደምታዩት በዚህ በኩል ወዴት እያደረገ ነው? ሰው በጀርባ ስለዞረ ነው የምታዩት። በርቀት ራቅ ብዬ ስለቀረጽኩት ነው። በነገራችን ላይ ሰው በሌለበት ቦታ ነው ሰው ሆኖ መገኘት። እንደ አይነት ቤተ ክርስቲያኖች የተዘነጉበት ዘመን ነውና በተመቸን ቦታ ለታክሲ በተመቸን ሰው በበዛበት ቦታ ነው ብዙ ጊዜ የምናከብረውና እንደዚህ አይነት ቦታዎች የተዘነጉ ነው። የምታዩት በቤተ ክርስቲያኑ ዙሪያ ያለው አጸዱ ዛፉ ነው ማለት ነው። እጅግ በጣም ደስ የሚል ቦታ ነው። በቤተ ክርስቲያኑ ዙሪያ ያሉ የልማት ስራዎችን ማፋጠን አስፈላጊ ነው። ይህ ደግሞ የሁላችንም ርብርብ መሆን አለበት ማለት ነው። ቤተ ክርስቲያን አንዲት ናት። ስለዚህ አሁን ረዳት ያጣች ጠያቂ ያጣች ቤተ ክርስቲያን ነው የበለጠ መጎብኘት የሚጠበቅብን ማለት ነው። ደሴ ዙሪያ ጢጣ የሚገኘው ቅዱስ ሚካኤል፣ ሰኞ ገበያ አካባቢ የሚገኝ ደግሞ ደብረ ዘይት ቅዱስ ሚካኤል እና ደግሞ ሩጋ አካባቢ አርቤሮ ቅዱስ ሚካኤል
ሶስቱ ቦታዎች ላይ ተገኝታችሁ በዓላት እንድታከብሩ የተባለ መልእክት ሲተላለፍ ነበረ። ህዳር 6 የቁስቋም ማርያም ዕለት ማለት ነው። ስለዚህ ይሄ ደግሞ ጋርዶ ቅዱስ ሚካኤል ቦሩ ስላሴ የሚገኘው ዓመታዊ ክብረ በዓሉ ታቦተ ሕጉ ከመንበረ ክብሩ ወጥቶ እንደምታዩት ኦዲት እያደረገ ነው። ነገር ግን መልእክት አልተላለፈም። ስለዚህ ሁሉም ሊዘነጋው አይገባም፣ ማስታወስ ያስፈልጋል ማለት ነው። ሶስቱ ቦታ ላይ የደሴ ከተማ ምዕመን ቦታው ላይ ሄዶ በብዛት አክብሮታል። እዚህ ቦታ ላይ ግን በጣም ትንሽ ሰው ተገኝቶ እያከበረ ይገኛል ማለት ነው። ስለዚህ ምንም ይህን ነገር ሼር እያደረግን ቤተክርስቲያን ማስተዋወቅ አለብን። ሁሉም ህዝበ ክርስቲያን እየመጣ በረከት ማግኘት አለበት ማለት ነው። ደብረ ብርሃን ቅድስት ስላሴ የተባለበት ምክንያት እዚህ ተራራ ላይ እዚህ ቦታ ነው እንግዲህ ብርሃን ተገልጾ የነበረው። ደብረ ብርሃን ቅድስት ስላሴ የተባለበት ምክንያት በዚህ ምክንያት ነው ማለት ነው። ስለዚህ ቦታ እጅግ በጣም የተባረከ ቦታ ነው። እግዚአብሔር የመረጠው ቦታ ስለሆነ ይህን ቦታ መርገጥ መባረክ ስለሆነ መታችሁ ቦታውን እንድትረግጡት በረከት እንድታገኙ ስል አሳስባለሁ። ሊቃውንተ ቤተ ክርስቲያን ያሬዳዊ ለዘብ ያቀርባሉ ማለት ነው። እሱን ተከታትለን እንመለሳለን።
ለአባቶቻችን አጥንትን የሚያለማልም ዝማሬ መላእክትን ያሰማልን ማለት ነው። አሁን በመቀጠል ደግሞ የአባቶቻቸውን ፈለግ ተከትለው የሰንበት ትምህርት ቤት መዘምራን ያሬዳዊ ለዘብ ያቀርባሉ ማለት ነው። እሱም ተከታትለን እንመለሳለን። የሰንበት ትምህርት ቤት መዘምራን የአባቶቻቸውን ፈለግ በመከተል ከአባቶቻቸውን የተማሩትን እንዲህ እያቀረቡ ይገኛሉ ለዘብ ማለት ነው። እዛው ቦታ ላይ ሊቃውንት ቤተክርስቲያኑ ያቀረቡበት ቦታ ላይ ነው። እንደነገርኳቸው ቦታው ትንሽ ተዳፋት ነው። እንደ ልብ ወደ ኋላ ወደፊት ለመንቀሳቀስ አይመችም። ባሉበት ቦታ ሆነው ግን በሚገባ እየዘመሩ እያገለገሉ ይገኛሉ ማለት ነው።
እንደምታዩቸው እንግዲህ የሰንበት ትምህርት ቤት መዘምራኑ በሚገርም ሁኔታ ደማቅ በሆነ ሁኔታ መልአኩ ቅዱስ ሚካኤልን እያከበሩት ይገኛሉ ማለት ነው። እግዚአብሔር አምላክ የአገልግሎታቸው ዋጋ ይክፈላቸው። ህብረ ዝማሬ እንደምታዩት እጅግ በጣም ደስ ይላል። እንደ አባቶቻችን ዝማሬ መላእክትን ያሰማልን፣ ለእህቶቻችን ለወንድሞቻችን ዝማሬ መላእክትን ያሰማልን። አሁን ደግሞ የማሳያችሁ እጅግ በጣም የሚገርመኝ ነገር የገረመኝ ነገር ነው። እንደምታዩት ከቤተ ክርስቲያኑ ውስጥ ነው የምታዩት ንብ የሚወጣው ከቤተ ክርስቲያኑ ግድግዳ ላይ ነው ማለት ነው። ወደ ውጭ የሚወጡት ከውስጥ ወደ ውጭ ማለት ነው። ስለዚህ ንቡ ከቤተ ክርስቲያኑ ውስጥ ነው ያለው ማለት ነው እንደምታዩት። ስለዚህ እጅግ በጣም ተአምራዊ ቦታ ነው።
ንቡ ሰው እንግዲህ በዓሉን እያከበረ ሲዞር የነበረው ወደ ሲያደርግ የነበረው ታቦቱን ይዞ በዚህ ቦታ ላይ በዚህ ዙሪያ ነበር። ግን ንቡ ምንም የነደፈው ሰው የለም ማለት ነው። ይህ ቤተክርስቲያን ውስጥ ነው ያለው ማለት ነው። በጣም የሚገርም ታሪካዊ ቦታ ነው። ሁላችሁም መጣችሁ እንድትጎበኙት ስል ጠይቃለሁ። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።